ያ ተግባር የሚፈጸምበት ወቅት እጅግ የተባረከ መሆኑ ነው። ፈገግታ ሰደቃ ነው ተብሏል። ሰዎች ሰላምታ ሲያቀርቡልን ከዛ በተሻለ ሰላምታ መመለስ ሊሆን ይችላል። ረሱል ሰለላሁ ዐለይሂ ወሰለም ህይወታቸው፣ ምግባራቸውና ኢባዳዎቻቸው ለመተግበርና ለመኖር በጣም ገርና ምቹ የሆኑ ሰው ነበሩ። ብስሚላሂ ረህማኒ ረሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። እነሆ በጉጉት ስንጠብቀው የነበረው ያ ረመዳን ያቺ ጨረቃን አይተናት ረመዳንን መጾም ጀምረናል። አልሐምዱሊላህ። ረመዳንን ስናስብ ብዙዎቻችን ትልልቅ የሆኑ መልካም ኢባዳዎችን እናስባለን። ጾሞችን፣ ሰላቶችን፣ ቂያመል ለይሎችን፣ ተራዊህ፣ ቲላዋዎችን፣ ቁርአኖችን እነዚህን ማሰባችንና ለነዚህ ትኩረት መስጠታችን በጣም አስፈላጊ ከመሆኑ ጋር ግን በትንንሽ ስራዎች ትልልቅ አጅሮችን ማፈስ የምንችልባቸውን እድሎችን ግን ማስመለጥ የለብንም። ኢማም ኢብን ረጀብ መልካም ስራዎች ምንዳቸው የሚበዛበትን ሁለት መንገዶች ያስቀምጣሉ፣ ወይም ሁለት ምክንያቶች እንደሆኑ ይጠቅሳሉ። የመጀመሪያው ያ ተግባር የሚፈጸምበት ወቅት እጅግ የተባረከ መሆኑ ነው። ልክ እንደ ረመዳን ያሉ ረመዳን ውስጥ ደግሞ ልክ እንደ ለይለቱል ቀድር ያሉ ወቅቶች ማለት ነው። ሁለተኛው ደግሞ እነዚህ መልካም ተግባራቶች የሚፈጸሙባቸው ቦታዎች የላቁን የተከበሩ መሆናቸው ነው። ልክ እንደ መካ፣ መዲና፣ ቤተል መቅዲስ ያሉ ቦታዎች። ኢማም ኢብን ረጀብ በሌላ ንግግራቸው ምን ይሉናል? የተባረከ ወቅት ከንጹህና ቀና ልቦና ጋር ሲገጥም ትንንሽ የሚባሉ ስራዎችም ምንዳቸው ወይም ደግሞ ትሩፋታቸው የላቀ እንደሆነ ይነግሩናል። ከረመዳን የተሻለ የተባረከ ወር ከየት እናገኛለን? ልቦቻችን እስከዚህ ወር በተሻለ ንጹህና ቀና የተለዘቡ የሚሆኑበትን ሌላ አጋጣሚ አናገኝም። ስለዚህ በእነዚህ ወቅቶች ትንንሽ የምንላቸው ችላ የምንላቸው መልካም ስራዎችን በመተግበር ውስጥ እኛ መቁጠርና መግለጽ የማንችለውን አጅርና ምንዳ ማፈስ እንችላለንና እንዘናጋ ለማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ማንኛውንም መልካም ስራ ችላ አትበሉ ወይም አትናቁ፣ ኢቭን ወንድሞቻችሁን በመልካም ፈገግታ መቀበል ቢሆን እንኳን ብለናል። አስባችሁታል? መንገድ ላይ የምናገኛቸው ሙስሊሞች ምናልባት መስጂድ ውስጥ፣ ትምህርት ቤት፣ ማንኛውም ቦታ ላይ የምናገኛቸውን ሰዎች በመልካም ፈገግታ ንያችንን ለአላህ ብለን አድርገን መቀበል ረመዳን ውስጥ አጅሩ ምን ያህል እንደሆነ አላህ ብቻ ነው የሚያውቀው። ፈገግታ ሰደቃ ነው ተብሏል። የቀን ሰደቃችን ምናልባት ፈገግታ መስጠትን ሊሆን ይችላል። እነዚህ ትንሽ ናቸው ብለን ያሰብናቸው ግን ሚዛኖቻችን ላይ ከፍተኛ ተጽዕኖ ያላቸው ተግባሮች ይሆናሉና እንዘናጋባቸው። ረሱል ሰለላሁ ዐለይሂ ወሰለም ህይወታቸው፣ ምግባራቸውና ኢባዳዎቻቸው ለመተግበርና ለመኖር በጣም ገርና ምቹ የሆኑ ሰው ነበሩ። ስለዚህ በዚህ ረመዳን በሚኖሩን 30 ቀናት ውስጥ በየቀኑ አንድ መልካም ተግባራቶችን ረሱል ሰለላሁ ዐለይሂ ወሰለም ምናልባት ብዙዎች የተዘናጋንባቸው መልካም ሱናዎቻቸውን ለህይወታችን ለማምጣት እንሞክር። ቅድም የጠቀስነው አንዱ ነው። ወንድሞቻችንን በመልካም ፈገግታ መቀበል ሊሆን ይችላል። መንገድ ላይ ያለን መጥፎ ነገር ወይም ሰዎች እንዲጎዳ የሚችል ነገር ማስወገድ ሊሆን ይችላል። ሰዎች ሰላምታ ሲያቀርቡልን ከዛ በተሻለ ሰላምታ መመለስ ሊሆን ይችላል። ሲዋክ ለምሳሌ ብዙዎቻችን የተዘናጋንበት ነገር ነው። አሁን ወቅቱ ጾም ነው፣ ረመዳን ነው። ሲዋክን በየሰላቶቻችን መጠቀም ሊሆን ይችላል። በየቀኑ አንድ መልካም ተግባራቶችን ወደ ህይወቶቻችን ለማምጣት እንሞክር ማለት ነው። ከዛ በኋላ ደግሞ ኢብን ቀይም ምን ይላሉ? ወንጀልን ለአላህ ብሎ መተው ብዙ መልካም ተግባራቶችን ከመስራት የተሻለ ሊሆን ይችላል። ስለዚህ ትንንሽም ቢሆኑ መልካም ተግባራትን እንፈጽም ስንል በተመሳሳይ መልኩ ትንንሽ ናቸው ምን አላት ብለን ደግሞ ቸልተኛ የምንሆንባቸው ጥፋቶችና ወንጀሎችንም ለአላህ ብለን ወተው ምናልባት ብዙ መልካም ስራ ከመስራት የበለጠና የተሻለ ሊሆን ይችላል። ስለዚህ ኮንሺየስ ሆነን ለአላህ ብቻ ብለን እነዛን ተግባራቶች መተው ከኛ የሚጠበቅ ነገር ነው። የስራዎቻችን ትንሽነት ትልቅነት ደግሞ በምናወጣው ወይም በተገበርነው እንትን አይለካም። ምናልባት በመቶ ሺዎች እየወጣ ሰደቃ የሚሰጥ አንድ ሰው በ10 ብር ሰደቃ አላህን ፍራቻና ከሱ ቁጣ መጠበቅን የፈለገ ሰው የሚያወጣው ሰደቃ ምናልባት በአላህ ሚዛን ይህን የተሻለ ሆኖ ልናገኘው እንችላለን። ስለዚህ የስራዎቻችን ግዝፈት ላይ ሳይሆን የንያዎቻችን ትልቅነትና ሰፊነት ላይ ነው ማተኮር ያለብን። በዚህ ረመዳን አንድ ትንሽም ብትሆን ከዛ ደግሞ አላህ ሱብሓነሁ ወተዓላ ምንን ይወዳል? ትንሽም ብትሆን ኮንሲስተንት የሆነ መልካም ምግባር ይፈልጋል። ስለዚህ ወንድሞች ለምሳሌ በቃ በዚህ ረመዳን የማገኛቸው ሙስሊም ወንድምና እህቶቼ በመልካም ፈገግታ አቀበላለሁ ካልን ለረመዳን ብቻ የሚቆይ አይሆንም። ይሄ በየቀኑ የምናገኛቸው ሰዎች በዚህ መልኩ ማስተናገድ ነው። ፕላስ ረመዳን ከወጣም በኋላ አብሮን የሚቀጥል ዘላቂ የሆነ መልካም ምግባር ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ወደሱ ትንንሽም ሆነ ትልልቅ በሆኑ መልካም ስራዎች የበለጠ የምንቃረብ ነው ዴታውን የምናገኝ ያድርገን። ሰላም አለይኩም።